አምጡት፣ ይጠቅማችኋል። ብዙ ጊዜ ልጆቻችሁ ለውጭ ሀገር ለምትሰጡ፣ ልጆቻችሁ ለሰው ለምትሰጡ፣ ልጆቻችሁ ለጉድፈቻም ለምትሰጡ የወለዳችሁት ልጆች በደንብ አስታውሱ ይሄን ነገርን። የኔን ታሪክ ልንገራችሁ፣ አሁን ያለሁበትንም ታሪክ ልንገራችሁ። እኔ በዛ ጊዜ እናቴም ሞታብኝ አባቴም ሞቶብኝ ነበርና አክስቴ ታሳድገኛለች። አንቺ ሰፈር ነው ያደግኩት፣ አብነት ሳር ጠጅ ቤት አጠገብ ነው ያደግኩት። 23 ቀበሌ ከፍተኛ 5 እዛ ነው ያደግኩት። አዩ ሴርና ትባላለች አክስቴ፣ ካወቅሻትም ትልቅ ሞታለች፣ ልጆቿም አሉ። ከእሷ ነው ያደግኩት በደንብ። ጠጅ ቤቱን አውቄዋለሁ። ለምን እኔ አብነት 26 ነኝ። 23 ያለውን ጠጅ ቤት 26 ተሻግረሽ እናንተ ተሻግራችሁ ነው አቋል ያደግኩበት። እኔ ሳልሻ ልክ ከሳር ጠጅ ቤቱ ገባ ብለሽ የኛ ነው አክስቴ ያደግኩበትና እዛ ኖር ነበር። አክስቴ በጣም በደለችኝ፣ አላስተማረችኝም። በጣም ያላት ነች፣ የልጅ ልጇ አለች፣ እሷን ታስተምራለች። እኔ ከእሷ ጋር መርካቶ በረንዳ ቡና ቂቤ ምናምን ትሸጣለች፣ ከእሷ ጋር ሄዳለሁና በጣም እና እንግዲህ እናት ከሌለሽ ማንም የሚይዝሽ የለም፣ አባትም ከሌለሽ እህቶች ግን አሉኝ። በዚህ አጋጣሚ በቃ ከአክስቴ ጋር እንትን አላስተምርም ስትለኝ ወጣሁኝና ሽንኩርት እንደዚህ መቸርቸር ጀመርኩኝ ውጪ ላይ። እንደዛም እየሰራው ከዛ እሱም እሷ እየመጣች እየደፋችብኝ ምን እያለች በጣም ስታሰለቸኝ አስኮ አካባቢ እንግዲህ ሳሙና ፋብሪካ እዛው ገባውና ሰራሁኝ። እዛ ለ6 ወር ሰራሁኝ። ከዛ በባስ እመላለሳለሁ። ከዛም ከአክስቴ ጋር ከወጣ ወዲህ 13 ቀበሌ አማኑኤል ነው የምኖረው ከአጎቴ ልጅ ጋር። ያጎቴ ልጅ አለችና እዛ የሆነ ልጅ ተዋወቅኩት። ሶዶ ጉራጌ ነው ልጁ። ባስ ውስጥ ተዋወቅን። ያኔ እንዳውም አይገርምሽም ስልክም የለም፣ ይሄ አሎ የሚባለው ይሄ ሞባይል ምናምን የለም። ከዛ እዛው ተዋወቀኝና እንግዲህ በቋንቋ ነው የሚያወራኝ፣ ሶዶ ጉራጌ ነው። እዛው ተዋወቅኩትና እዛ በዚህ ስልክ ደውይልኝ ብሎ ስልክ ቁጥር ሰጠኝና ሄድኩኝ። እኔ ደግሞ እዛ የምሰራው ሳሙና ፋብሪካ ነው፣ እዛው እሰራለሁ እና ከዛ እዛ ቁጥሩን ሰጠኝና እዛ እሱ ይመላለሳል። የእሱ ቤት ደግሞ ወደ ሉሃንዳ አካባቢ ነው። ከዛ በቃ እዛ ሳሙና ፋብሪካን ስሰራልሽ ምንም ስልልሽ ተዋወቀኝ። እንግዲህ ይሄ ልጅ ያሳርፈኝ ይሁን ብዬልሽ ያሳርፈኝ ይሁን ብዬ ይሄ ልጅ እንግዲህ ይሄ ልጅ ተዋወቅኩት። ተዋውቄው ከዛ ልጅ ነኝ ገና ወደ 14 ዓመት አካባቢ ነውና ከዛ ተዋወቅኩት። በቃ ስተዋወቀው ምን ስለ እሱም ተዋወቀኝ ብታይ በቃ ሻይ ጋብዘኛል እንደዚህ በቃ እሁድ ቀን እንቀጣጠራለን ምንም ስንልልሽ። ከዛ በኋላ አንድ ቀን በቃ አስመሸኝ፣ በጣም አስመሸኝና ከዛ ምግብ ምን በላበት በረንዳ ላይ ቁጭ ብለናል። ከዛ አስመሸኝና ከዛ በኋላ በቃ የዛን ቀን አስመሽቶኝ ቤት ገባው። ያጎቴ ልጅ በጣም ተቆጣኝ፣ መታኝ። ከዛ እሺ ብዬው በላንተን ከምትመታኝ ብዬልሽ ይሄ ልጅን በቃ እንጋባና አብረን እንኖር አልኩት። ከዛ እሺ እያለኝ እሺ ይለኛል። እሺ ብሎኝ ምንስ ከዛ እንዲም እያልንልሽ በቃ ከዛ ከሆዴ ውስጥ ልጅ ተፈጠረ። እንግዲህ አስቢ 15ኛ ዓመቴ ነው ገና ማለት ነው። ልጅ ተፈጠረ። ከዛ በስልክ ደውዬ ልጅ ተፈጠረ ስለው ባልቻ ሆስፒታል ታውቂዋለሽ፣ ባልቻ ኮልፌ ክሊኒክ ሲያስገባኝ እርግዝና እንዳለብኝ ይነገረዋል። ከዛ በኋላ እርግዝና እንዳለብኝ ሲነገረው እሱና ጓደኛው ነበሩ፣ ባልቻ ሆስፒታል ይዞኝ ሄደ። ያኔ 2 ወሬ ከ15 ቀኔ ነው። ከዛ አስወጪላት ይላታል ለዶክተሯ። አስወጪ ላስወጣ ነው የመጣሁት ሲላት ለዶክተሯ እንደዚህ አልኳት፣ 2 ጥፋት አላጠፋም፣ አንድ ጊዜ በሆዴ ተፈጥሯል፣ ይሄ ልጅ አላስወጣውምና
ሶስት ወሩ ነው በይው መውጣት አይችልም በይ አልኳት ለዶክተሯ። ከዛ ዶክተሯ ማስወጣት አትፈልጊም ልጅ አይደለሽም ማለት አይ አልፈልግም አልኳት። ይሄ እኮ ልጅ ነው ነገ ልጅ ላይ ሰጠኝ ይችላል። ስለዚህ እሱ ካልፈለገ እኔ አላስወጣም አልኳት። አንቺ እኮ በጣም ሕፃን ልጅ ነሽ አለችኝ። አይ አላስወጣም አልኳት። ከዛ በኋላ ልክ የዛው ቀን ማለት ነው የዛው ቀን ከጓደኛው ስትመጣ ስንት ወሩ ነው አላት። ከዛ 3ኛ ወሩ ይዟል አለ። ማውጣት አንችልም ማለችው። እኔን አገዘችኝ ሴትዮዋ። ከዛ ጥሎኝ ሄደ። የዛን ቀን እዛው በመስመሩ ላይ በመንገድ ላይ ማለት ነው ጥሎኝ ሄደ። ከዛ አንዲች ጓደኛ የነበረች እዛ አብረን የምንሰራ ከሷ ጋር ቁጭ አልኩኝ። ከሷ ጋር ቁጭ አልኩኝና 8ኛ ወሬ ሊደርስ ሲል ደወልኩበት። 8ኛ ወሬ እኮ ሊደርስ ነው እና እኔ ልጁን አላስወጣውም። አይ ካላስወጣሽው አንድ ነገር እኔ ጋር እንዳትደውይ ያለኝ። እሺ አልኩት። እሱ ጋር አልደወልኩም። ከዛ በጣም ታናሽ እህቴ ትመጣለች። መጣችና ትጂ ያለች ነው እዚህ ጋር ብቻሽ ነሽ እንግዲህ እሱ የለም እሱ እንደዚህ ጥሎሽ ሄዷል። አሁን ምን ልታረጊ ነው? ልጅ እኮ ነው የተሸከምሽው አለች። በቃ ምንም ማድረግ አልችልም። የት ሄዳለሁ? ሀገሬ ሄዳለሁ። ተነስቼ ሀገሬ ሄድኩኝ። ሶዶ ጉራጌ ነኝ ብያቸዋለሁ። ከዛ ሀገሬ ቡይ የሚባል ከተማ እዛ ገባሁኝ። ገብቼ እዛ ቤት ተከራየሁኝና ከእህቴ ጋር ቁጭ አልኩኝ። በጣም በቃ ከዛ ይደውላል። መጨረሻ ያ ሁሉም ጊዜ ምንም ነገርም እንትን አይልም፣ ግን ይደውልልኛል። ራሱን አሳልፎ ሊሰጥ አልፈለገም፣ ራሱም ሊያግዘኝም አልፈለገም። ከዛ ሲደውልልኝ ልጁ አስወጥቼዋለሁ፣ ሁለተኛ እንዳትደውልልኝ አልኩት። ሁለተኛ በቃ ስለዚህ ልጁ አስወጥቼዋለሁ፣ ሁለተኛ አትደውልልኝ አልኩት። ከዛ አልደወለልኝም። ቁጥሩ አለኝ እስከ ዛሬ አልተረሳኝም ቁጥሩ። ከዛ አንዳንዴ ዝም ብሎ ሲደውል ስልክ ዝግት አደረኩበት። ለምን እዛ ጋር ይሙት ያለ ልጅ ነው፣ እዛ ጋር ሊገለው የነበር ልጅ ነው፣ እዛ ጋር ነፍሱን ሊያጠፋው የነበር ልጅ ነው። እዛ ጋር ነፍሱን እኔ አልፈልግም ብሎ ባልቻ ሆስፒታል የውጭ ፈረንጆች ያሉበት ነው ሊያወጣው የፈለገ ሰው ዛሬ ለዚህ ልጄ ነገም እንትን እንዳይለው ብዬ ያ ልጄ በጣም አፈር በልቼ ያለው ልበላችሁ። ምጥ ለመውለድ በጣም ተጨንቄ 4 ቀን ነው ቤት ውስጥ 3 ቀን አምጬ ልክ ህይወቴ የማለፋል ሲደርስ ከዛ ቡታጀራ ሐኪም ተወሰድኩኝ። ከዛ ዶክተሮቹ ራሱ ጮሁ፣ አለቀሱ። ያኔ 40 ቀን በነፃ ነበር እዛ። ያ ልጅ ወንድ ልጅ ድምፅ የለውም። ከዛ ልክ ምንትል እንደ ህይወትሽ ነው ልጅ ነው የምትፈልጊው አለኝ ዶክተሩ። ከዛ እንደዚህ አየሁት። ምንድን ነው የምትፈልጊው አለኝ። እኔ ልጄን እፈልገዋለሁ አልኩት። እሱ አውቆ ነው። ከዛ ያ ልጅ ወንድ ልጅ ተወለደ። ልጁ ብታየው ትልቅነቱን። ከዛ ያ ልጅ ይኸው እግዚአብሔር ይመስገን አፈር ዲሜ በልቻለሁ አልኳችሁ። 2 ዓመት ሲሆን በቃ ምንም አቃተኝ። ከዛ ይሄንን ባል አጎቶቼ ምንም አሉ ዛቦይ ላይ እንድተዋወቀው አረጉኝና ተዋወቀን። ያው ልጁ እንደዚሁ ዝም ብሎ በሚሰራበት ቦታ ይመጣ ነበር። ከዛ ተዋወቅንና እሱ የወታደር ነው። ከዛ በኋላ ይሄ ልጅ በቃ ቤተሰቦቼ አጎቶቼ ሰጡኝና አገባን። ጥሩ ዘር ነው ጥሩ ነው ተብሎ እዛ ከተማ ላይ ስለነበር መጨረሻው በቃ አንዳንድ ነገር ጥሩ ሁኔታ ላይ ስላልሆነ በቃ አገርህን ይዘኸኝ ግባ አልኩት። እኔ የማየውን ነገር ጥሩ ሳይሆንልኝ ሲቀር ያንን ልጄ ይዤ አገርህን ንግባ አልኩት። ከዛ አገሩ ይዞኝ ገባ። ሲገባ አገሩ በጣም የትልቅ ዘር በጣም ሀብታሞች ናቸው። ሚኒታሪ ተራ ያላቸው ቤተሰቦቹ የጥሩ ዘር ነው። ግን እሱ ጥሩ ነው መልካም ነው ለዛው ጊዜ። መጨረሻው
በቃ ስነ ምግባሮቹ ጥሩ አይደሉም። ስነ ምግባሮቹ መልካም አልሆኑልኝም። መጀመሪያ ልጅ ወለድኩኝ። ስወልድ እሱም ታሰረብኝ። ከዛ እንደምንም ብዬም አስፈታሁት። ከዛ ደግሞ 4 ዓመት ታስሮ ወጣ። ምን አርጎ ታሰረ? ምን አርጎ? የሌባ ምናምን ተቀባይ ነበር እሱ። እኔ ምንም አላውቅም። በኋላ ነው ያወቅኩት ስራዎቹን ማለት ነው። አሁን ስታገቢ ምን ታውቂያለሽ? በኋላ ስራዎቹን ጭራሽ መልካም አልሆኑም። በቃ ሳያቸው ውስጡ በጣም ጥሩ አልሆነም። ከዛ አጋጣሚ ታሰረ። አንድ ልጄን ወልጄ ታሰረ። 4 ዓመት አፈር ድሜ በላሁኝ። እዛ ሚረዳኝ የለም። የአባቱ ቤት እንሰት አይሰጡኝ። የእንሰት ስራ አልችልም። ምን ልበልሽ፣ የራብ መዓት እላይ ላይ እና በጣም ጎበዝ ነበርኩኝ። የዛ ሀገር እንትን መጻፍና ማንበብ ስለምችል በቀበሌው ላይ ምን አረጉልኝ ሊቀመንበሮቹ፣ ልማት መጣ። ልማት የሚባል እዛ ልማት እንድሰራ አረጉልኝ። ከዛ በጣም ጎበዝ ነኝ። ከዛ ሴቶች ጉዳይ ሴቶች ሊቀመንበር ደግሞ መረጡኝ በቀበሌ ላይ። ከዛ ልሽ እንዲህ በቃ ተባረርኩኝ። እነዚህ ልጆቼ ለማሳደግ 2 ናቸው። እህቴ ደግሞ አለች። አሁን ያው እናታችን ስለሞተች እህቴ ደግሞ ማሳድጋትም እኔ ነኝ። እህቴም ደግሞ ከኔ ጋር ደርቤ ማለት ነው የመጨረሻ ልጅ ማሳድግ እኔ ነኝ። እሱ እንግዲህ እሷንም ሲሰድባትም ምንም ሲላት አጋጣሚ እሱ ከታሰረ በኋላ እኔም ያንን ቤት የአያት ቤት ነውና አለቅም ብዬልሽ በቃ ከዛ በኋላ 4 ዓመት ሲታሰር 9 ዓመት ነበር እንዳውም የተፈረደበት። ባይገርምሽ ይግባኝ ጠይቄ ነው 4 ዓመት አስነሳሁለት። 6 ዓመት ነው እንትን ያለው። ይግባኝ ጠየቅኩለት 4 ዓመት ተነሳለት። 6 ዓመት አመክሮ 2 ዓመት ተነሳለት። 4 ዓመት ጽኖ ስራ ታስሮ ወጣ። ያን ልጅ ተሸክሜ እንደገና እጠይቀዋለሁ። የአባቱ ቤት አንድ እንሰት ቢሉሽ እንሰት እንዳይመስልሽ፣ ታውቂያለሽ፣ የጉራጌ እንሰት እንዲህ የቆመ እንሰት ነው። እርቦኛል። የራሳቸው የአያታቸው ቤት ነው የያዝኩት፣ ቤታቸው ነው የያዝኩት። በዛ ቤታቸው እንሰት ስጡኝ ስላቸው አልሰጥም አሉኝ። ከዛ አሁን ያንን ቤት ትቼ እንደወጣ ነው እሱ ስለሄ ታሰረ ማለት ነው። እኔም ያንን ቤት ትቼ ልሽ አልወጣም ብዬ የቆጮ ስራ ለመድኩኝ። ይሄ አሚቾ የሚባል የሚንፋቃለና እሱ ራሱ መፋቅ እንደዚህ ከነሱ ጋር የሚሰሩትን አይቼ መስራት ጀመርኩኝ። ለምን ልጆቼ እነዚህ ልጆች የት ይዣቸው ይሄዳለሁ? የት ይሄዳለሁ? ከዛ እንደሱም እየለመድኩልሽ ምን ስልልሽ፣ ከዛ አንድ ቀን የአሚቾ ስራ ሰራለሁ ብዬ እግሬን መታሁት። እግሬ እስከ ዛሬ ጠባሳ አለው። መታሁት እግሬን ማለት ነው። ልክ በዛ በአሚቾ መምቻውን ምን አደረግኩት? አሚቾ መታለው ብዬ እግሬን ነው የዛ አሚቾ መታለው ያልኩት፣ እግሬን መታሁት። ከዛ እግሬ በጣም ደም ተንቆረቆረ። በጣም ህዝቡ ያዝንልኛል። በቃ ከተማ አደግኩ ስለሆንኩ በጣም ደግሞ ልጅ ነኝ። በጣም ይወዱኛል። ቆጮ ቋጥሮ ይመጡልኛል። በጣም 4 ዓመት ቤት ዘግቼ ከፍቻለሁ ለብቻዬ። ይቺ አትሄድም እንዴ? ኬት የመጣች አማራ ነች፣ ኬት ነው ያማጣት እያሉ በገዛ አገር ያቁኝማ ሙልጭ አርጎ እየሰደቡኝ እና እቺን 4 ዓመት ጥርሴን እንደዚህ አኝኬልሽ 4 ዓመት እየራበኝ እየጠማኝ ቤተሰቡ አንድ ነገር ሳይሰጠኝ፣ እህቶች አሉን ጅቡቲ ላይ እህት የነበረች አንድ ጊዜ ለምለብሰው አጥቻለሁ። ብዙ እምለብሰው ልብስ አጥቻለሁ። ከዛ ምን አረኩ መሰለሽ? ዶሮ አረባሁኝ። ዶሮ አርብቼ ዳይመንድ የሚባል ልብስ መጥቶ ነበርና እሱን ልብስ ገዛሁኝ። እንግዲህ እህቴ አስተምራለሁ። ኮንጎ እሷ እኔ ቤት ከዋልኩኝ ኮንጎ ለእህቴ እሰጣታለሁ። አሁን እግዚአብሔር ይመስገን እህቴ በጣም ደህና ሆናለች። በጣም ደስ የሚልሽ በቃ በጣም ጥሩ ሆናለች። እቺ እናታችን ጥላት የሞተችው የኔ ኮንጎ ሰጥቻት ትምህርት ቤት ሄዳ ተምራ ትመጣለች። ስትመጣ ደግሞ እኔ አስረዋለሁ። ብዙም በጎች አረባውን እንዲም እያልኩልሽ ከዛ በኋላ እንዲም እየደከምኩ በቃ የሱ እህት እዚህ ቤሩት አለች፣ ቤሩት ላይ አለች። ከዛ ገባልሽ ከአረባ ከንትን ከእስር ቤት እንደገባ አረገዝኩኝና ልክ
ወለድኩኝ። በ9 ወሬ ስወልድልሽ ያ ልጅ በቃ ክርስትና ካላስነሳሁት አለ። አታስነሳም አልኩት። እኔ ፕሮቴስታንት ነኝ። አታስነሳም አልኩት። ከዛ አስነሳለሁ። አታስነሳ። ከዛ ልክ በ15 ቀኑ ታህሳስ 16 ወልጄው ጥር 1 ቀን ያ ልጅ ሞተብኝ። ከዛ ያ ልጅ ሞተ። በሱም በጣም አዘንኩኝ። በቃ በጣም አየሽ፣ ከዚህ ከሁለት ጭቅጭቅ ላይ ይሄ ልጅም ሞተብኝ። ያንን የደከምኩለት ሁሉ አይምሮ ወረደ። በቃ አለቀስኩኝ። ወረደ። እናት የለችኝ አጠገቤ፣ እኔ አባት የለኝ። እንግዲህ ዘመዶች እዚህ ጋር አልጠራ። በቃ ቢመታኝ ራሱ አቡዬ ውጭ ወጥቼ ተናግሬ አላቅም። ጌታ ምስክሬ፣ አንድ ቀን ለጎረቤት ተናግሬ አላቅም። ለአካባቢ ተናግሬ አላቅም። ለሰው ተናግሬ ለምን የማድርበት ቤት ነው። ሚስጥር የባልሽ ሚስጥር አውጥተሽ ሰጥተሽ መልሰሽ ደግሞ እንደዚህ አይነት ነገር ስለማለት ጸጥል ነበር። በቃ ምን አይነት ነች ይሉኝ ነበር። ይመታኝና መልሽ ምንም አልናገርም ነበር። ዝም ነበር እምለው እና በጣም ዋጋ ከፍያለሁ አቡዬ። ዋጋ መክፈል እንዳይመስልሽ። ልጆች ማሳደግ እንደ ቀልድ ያሳደግኳቸው አይደሉም። ዋጋ ከፈልኩላቸው። መጨረሻ ደግሞ እዚህ ቀበሌው ረቶኝ ደግሞ ክትባት ደግሞ ስሰራ የት ወጣች የት ገባች። በቃ ለብሼ ስወጣ በልብሴ በቦርሳ ይዤ ነበር የምወጣው። ለብሼ አልወጣም ነበር። በቃ በቦርሳ ይዤ ወጣ ነበር። በቦርሳ ይዤ ነው ጫማ በቦርሳ ይዤ ለብሼ ከወጣው ወይ ፀጉሬ ልሰራ ነገ የሆነ ወረዳ ስልጠና አለኝ ብዬ ፀጉሬ ልሰራ ከሄድኩኝ ጭቅጭቅ ነው፣ ንትርክ ነው። በጣም አይሞር የተቃወሰ። ከዛ እህቶቼ በጣም ነው የሚሰድቡኝ። ውጪ አንቺ ገና አጻለች፣ ምንድነው ልጅ የምትፈለፍል፣ ምንድነው የማትወጪው ይሉኛል። ከዛ በቃ እኔ ደግሞ አልወጣም። ቆዩ ልጆች ልውለድ እስኪ እነዚህ 2 3 ላርጋቸው 4 ላርጋቸው ትንሽ እያልኩልሽ እንደዚህ መከራ አየዋልኩሽ፣ ስቃይ አየዋልኩሽ በጣም። ከዛ 2 ዓመት ከገባ በኋላ ወለድኩኝና ከዛ በቃ ወላለድኳቸው። እነዚህ ልጁ ሲጠፋ ደግሞ ሲሞትብኝ ማለት ነው ቶሎ አረገዝኩኝ። ገና ሰውነቴ ገና እንትን ያላለ ስለሆነ ቶሎ አረገዝኩኝ በ9 ወሩ። ከዛ ሴት ልጅ ወለድኩኝ። ከዛ እሱንም መከራ እያየሁልሽ እንደዛም እያልኩልሽ የክትባት ዳገት ነው ቁልቁለት ነው። ወርዳለሁ፣ እሰራለሁ። ወረዳ ስልጠና ስወጣ ለብሻ አልወጣም። እንደ ሰው ልብሴ በቦርሳ ይዤ ነው የምወጣው። እዛ አክስቴ ጋር ገብቼ ቀይሬ ምንድን ነው አንቺ ነፃነት ያለው ኑሮ አይደል እንዴ የምትኖር? ለምንድን ነው ልብስሽን ለብሰሽ ማትወጪ? አንቺ የማታውቂው ነገር አለ አክስቴ፣ ዝም በይ እያልኩኝ ቤተሰቦች ዝም በሉ፣ ማንንም አልሰማም። በቃ ለምንድን ነው ትንሽ ይመልሰዋል ብዬ ነው። የጥሩ ዘር ነው፣ ጥሩ ቤተሰብ ያለው ጥሩ ወንድሞች ያለውን ይመልሰዋል፣ ጥሩ ሰው ይሆናል ብዬ ነው። መጨረሻውን ጭራሽ አቡዬ ተነስቴ በቃ ደከመኝ። በቃ የዛ ሀገር ኑሮ ከዛ በቃ ዱላሁ ምኑም ደከመኝ። ከዛ እግዚአብሔር አልኩት ልጆቼን የሰውም አልሰጣቸውም። የ3 ዓመት ልጅ ነው የመጨረሻው ልጅ። ለሰውም አልሰጣቸውም፣ ለማንም አልሰጥም። ልጄን አንተ ጠብቅልኝ እግዚአብሔር ብዬ ለእህቱ ስልክ ደውዬ አረብ ሀገር እህቴ ተቆጣችኝ። አሁን ፓስፖርት አውጪ ትለኛለች። እሺ ብዬ ፓስፖርት አውጥቼ ከዛ እህቴ በቃሽ አሁን አረብ ሀገር ሂጂ አለች። እሺ አልኳት። ከዛ የእሱ እህት እዚህ ያለች አይንዬ አልኳት እባክሽን እሱ ፈቅዶልኛል። አልፈቀደም እኮ እሷ አልፈቀደም። እንኳን ሊፈቅድ ምንም እንትን አይለ። እኔ ወረዳ ስልጠና ነኝ ብዬ ነው ፓስፖርት ላወጣ ሄድኩት። እዛ ፓስፖርት ያውጥቼ ምን ብዬ በጄ ይዤ አይንዬ እባክሽን ውሰጂኝ ፈቅዶልኛል አልኳት። ከዛ ፈቅዶልሻል ስትለኝ አዎ ፈቅዶልኛል አልኳት። ከዛ እንዲህ ስላት ያኔ እንዳውም 1500 ነበር የሚከፈለው። 2005 ላይ ነው ስደት የጀመርኩት ማለት ነው። ከዛ ፓስፖርቴን ምንም ልኬላት አስጨርሳለኝ። አሁን ከነገርኩት እንትን ይላል። አሁን 2 ልጆች ይሄ የወለድኩት ልጄና ይሄኛው ደግሞ ልጅ የሱ ታናሽ ትንሽ ከፍ ብሏል። 8ኛ ክፍል አድርሻቸዋለሁ። አሁን እነዚህ ልጆች እዛ ከተውኳቸው ወይ አባት ነው የሆነ ነገር ሲሉት ወይ ይመቱታል ወይ የሆነ ነገር ይላሉ ብዬልሽ 2 ልጆቼን አስቀድሜ አነሳኋቸው። ይህንን ፓስፖርት ቪዛ ማሰራት ከጀመርኩ ጀምሮ ወደ አዲስ አበባ አነሳኋቸውና አንተ አስተምርልኝ ብዬ የእሱ ያጎት ልጅ ሰጠሁት።
አንደኛውም የእሱ አጎት ልጅ ሰጠሁት። አንተም እዚህ ጋር አስተምርልኝ፣ በቃ 8ኛ ክፍሎች አስተምርና አስጨርስልኝ ብዬልሽ እኔ ቪዛ መጣ ሲባል ሁለቱ ሴቷና ወንዱ እዛው ቤት ናቸው። ከዛ እኔ እህቴ ከአረብ ሀገር መጥታለች፣ ነገ በረራሽ ነው ተብሎ እቺ የርገንዷ ስልክ አለኝ ደውሎ ነገረኝ። እዛ ምንም ተስተካክዬ ያለኝም ነገር ዱቄት ምናምን አስገብቼላቸው ከዛ እኔ እህቴ መጥታለች ከአረብ ሀገር ከዱባይ ልብሱ ሰጂ ብላኛለች። ያኔ ስለ ከህፃንነት ጀምሬ አንድ ጊደር አባቱ የሰጠኝ 4 ከብት ሆኖልኛል። 4 ከብት አድርጌያለሁ። እሱ ሲታሰር አንድ ነገር አልሸጥኩም። እኔ አበዛኋቸው። ከዛ ተነስቼ ስላት ቪዛ መጣ ሲባል ያን አስተካክዬ እሺ እህቴ ከዱባይ መጥታለች እና ልብሱ ሰጂ ብላኛለች፣ ስለዚህ መጣሁኝ ብዬ ተነስቼ ትሸኘኛለህ አልኩት። አዎ ሸኝሻለሁ አለኝ። የእግር ጉዞ አለው፣ የ3 ሰዓት ጉዞ አለው ወደ መኪናው ጋር ልደርሺ። ከዛ ይዞኝ ድንጋይ ግዢ አለኝ። በራስሽን ባትሪ ልንይዝ በማታ ማለት ነው 9 ሰዓት ተነስተን ነው የምንሄደው። 3 ሰዓት ጉዞ ነው። በረራይ ስንት ሰዓት እንደሆነ አልታወቀም። የዛው ቀን ነው፣ ሰኞ ቀን ነው። ከዛ ባትሪ ገዛው፣ ድንጋይ ገዛሁለትና ሸኝቶኝ እሱ ደሞዝ ሊቀበል የወታደር ወደ ቡታጀራ የሚሄድ ነበር። እሺ በቃ ሮብ ትመጫለሽ አለኝ። አዎ እመጣለሁ፣ ሮብ እመጣለሁ። ቻው በቃ ይሄ ለልጅቷ ቅባት ግዛላት፣ ይሄ ለልጅቷ ስኳርና በሶ ይዘህ ግባ ብዬው እኔ ተነስቼልሽ የት አዲስ አበባ እህቱ ልካልኛለች ቪዛ ማለት ነው። ልክ እዛ እንደሄድኩኝ ልክ እኔ 6 ሰዓት አካባቢ ነው አውሮፕላን ማረፊያ የገባሁት። ከዛ ተነስቼ እንግዲህ ከኬላ የሚባል አካባቢ ተነስቼ አዲስ አበባ ገባሁኝ። እዛ እህት የነበረች እቃ ምናምን ገዛ አስታጠበቀችኝ። ከዛ ተነስቼ ልሽ እዛ ገባሁኝ። አረብ ሀገር መጣሁኝ። አረብ ሀገር በመጣሁበት 6 ወር አይሆነኝ የልጆቼ ሞግዚት ነች ብሎ ሚስት አገባ። ሞግዚት ሰራተኛ ብሎ ማለት ነው። ሰራተኛ ብሎ ሚስት አግብቷል። በንብረቴ ላይ በቤቴ ላይ እንዲህ በሕፃንነት በደከምኩበት ላይ ማለት ነው። ከዛ እንደዛ አርጎ ተመልሼ እልም አይቻለው ብዬ ለሷ ደውዬ ነገርኳት፣ ለእህቱ ማለት ነው። እልም አይቻለው በነጭ ፈረስ ቁጭ ብሎ አይቼዋለሁ። ስለዚህ ምንድን ነው ፍችልኝ ብዬ እንግዲህ የምትቀርበኝ እሷ ነች፣ መጣም የምታየኝ እሷ ነች። እሷ 7 ዓመት የቆየች ነች። ከዛም ስላት ወይኔ እኛ ቤት ሰው በክርምት ይሞታል፣ ወንድም የሆነ ነገር ሊሆንብኝ ነው ብላ ጮኸች። አይ የሆነ ነገርማ አይሆንም። ከዛ የእሷም ጓደኛ ነች የኔም ጓደኛ ነች፣ ሰናይ ትባላለች። እሷ ለእረፍት 2 ዓመት መጣ ቁጭ ብላ ለእረፍት እዛ ስትገባ አግብተዋል ሲባላት ትሰማለች። እንዴ የትዕግስት ባል አግብተዋል? እንዲህ ማንን ነው የምታገበው? ልጆች የለም አሉ። አግብተዋል? አዎ የእሷም ጓደኛ ነች የኔም ጓደኛ ነች። ከዛ ልጅቷ ስትመለስ አይኑ እሱ እኮ አግብተዋል እንደዚህ ብላ ስትነግራት ምግብ ሰርታ ምን ብላ እኔ ጋር ትመጣለች። ልጆቼ ደግሞ መስቀል ነው የመጀመሪያቸው፣ ቤቱ ባዶ ነው፣ ህፃናቶቹ እዩዋቸው ብዬ የመጀመሪያ ደሞዜ የሁለተኛ ደሞዜ ለነሱ ልኬላቸዋለሁ። ሲገቡ ልጅቷ አለች። ልጅቷ ደግሞ በጣም ጥቁር ነች ልጅቷ ማለት ነው። እና እዛ ጋ እንግዲህ ለአባትዮም ልብስ ይዞ ነው የገቡት፣ ለልጆችም ልብስ ይዞ ነው የገቡት። ሁለቱም ልጆች እንግዲህ አስቡት ቢያንስ 14 ዓመት ከሱ ጋር የኖራችሁ ሰው እንደዚህ በባዶ ለልጆቻችሁ ብላችሁ ከዛ እሷ ወደ እኔ ትመጣለች። ልጆቼ ደግሞ መስቀል ሁለቱም የመጀመሪያቸው አይደለም። ልጆች ወንድሞቻቸው ሊያዩ እዛ ይገባሉ። ሲገቡ
ምን ያደርጋል? እቺ ሚስት ያይዋታል። ልጁ ትንሹ አባዬ ይለዋል። እቺ ምንድነች እዚህ ቤት ላይ ይላል። አይ ሰራተኛ ነች፣ ልጆቹን ሕፃን ስለሆኑ ለነሱ ስል ነው ያመጣኋት ብሎ ይነግሯቸዋል። ልጆቹ ቅይርይር። ከዛ እናቴ በወጣችበት ይችን ጥቁር ሴትዮዋ እንዴት አመጣ ሲሉት አይ ሰራተኛ እኮ ነች ይላል። ማታ ደግሞ ይጠብቁታል። አየሽ፣ ልጆቹ አስበዋል፣ ይጠብቁታል የት እንደምትተኛ ማለት ነው። ልክ ስትተኛ አብሮ ሲተኙ ያያል። ትንሹ ልጅ በጣም ፈጣኝ ነው፣ እንደ ትልቁ አይደለም። ትልቁ በጣም አስተዋይ ነው፣ እንግዲህ አይናገርም። ትንሹ ግን በጣም 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 አስተዋይ ነው። ከዛ ምን ይላል አባቴ፣ በማግስቱ ስትተኛ ይጠብቋታል። ጠብቋትና ከየት እንደተኛች ስላዩ ዝም ብሎ በማግስቱ ትንሹ ፈጣኝ ነው። ከዛ ና ብሎ አባዬ ና ብሎ ወደ ውጭ ያወጣዋል። እንዴት እቺ ሴትዮዋ ሰራተኛ ነች ካልክ እንዴት አብረህ ትተኛለህ? ሰራተኛ ከሆነች በእናታችን መኝታ ላይ እንዴት እችን ሴትዮዋ ታስተኛለህ? ትንሹ በጣም ፈጣኝ ነው። እንዴት ታስተኛታለህ? እናታችን እኛን ልትለውጥ ለእኛ ብላ መከራ ልታይ ሄዳ አንተ እንዴት ሚስት ታገባለህ? እንዴት ይቺ ሴትዮዋ ሚስት ካልሆነ ሰራተኛ ከሆነች ለምን አብረህ ትተኛታለህ? ትንሹም ልጅ በዛ አመት በዓል ቀን ረግጦ ወደ አዲስ አበባ፣ ትልቁም ልጅ እንደዛው እያለቀሱ መንገድ ለመንገድ ከዛ ወይኔ የትዕግስት ልጆች ወይኔ እናታችሁ እንደዚህ እንትን ብላ አወጣችባችሁ ብሎ መንገድ ላይ አክስቱ ከመንገድ ላይ ታገኛቸውና አንድ መንገድ ላይ ያለቻለች እሷን እድዛ ጋር ጠራርጋቸው እንባቸው አትሄዱም ብላ እነዚህን ከልክላ እኔ ጋር ታድራላችሁ ብላ ከዛ ተነስቶ በማግስቱ አዲስ አበባ ይመጣሉ። ደወሉልኝና ደህና ነሽ እንዴት ነሽ ብሎ ደህና ነሽ ብሎኝ ብቻ ጸጥ አሉ። ደህና ነሽ ጤንነትሽ እንዴት ነሽ አንቺ ደህና ነሽ? ምነው መስቀል አልገባችሁም? አይ ገብተን ነበር፣ ስለዚህ አሁን መጣን፣ ለቀን ብቻ ስራ አልተፈቀደልንም፣ እኔም ትምህርት ስላለኝ መጣው አለኝ ትንሹ። ከዛ በኋላ ልሽ በ6 ወሯ ያለው ልብስ ጠርጋ የኔን ልብስ ጠርጋ እቃውን ጠርጋለች፣ ጥርግ አርጋ ጠፋች። የሱ እህት ደግሞ ሰምታ ምንም አልደበቀችኝም። በጣም ነው የምንዋደደው፣ ቤተሰቡ በጣም ነው የሚወደኝ፣ እሱን ይዛልናለች ይላሉ። ከዛ ትጂ ያለች ወይዬ በቀደም ልም ያየሽው እኮ ልክ ነሻል። ምንድን ነው አግብተዋል አሉ እኮ ምን እንደሆነ አላቅም። አቤባ እምባዬ ፈሰሰ። በቃ የደከምኩበት 4 ዓመት እዛ ሰፈር ታስሬ የተቀመጥኩት መሬቴን አላስወስድም ብዬ ያጎቱ ልጅ እዚህ ጭንቅላቴ ላይ ፈንክቶኛል አታርስም ብዬ ከልክዬ ያንን የደከምኩበት በጣም አለቀስኩኝ። በጣም ተሰማኝ። 4 ዓመት እኮ ዘበኝነት ቁጭ ብዬ ከዛ ቤት ከዛም ስመታ ከዚህም ስመታ መሬቱ እንዳይወሰድበት ሌላ እንዳይወስዱበት። እሱ ደግሞ ሁሉም 7 ልጆች አንድ ላይ ናቸው። ይሄ አረብ ሀገር የሚያመጣችኝ 7ታቸው በአንድ እናት ነው የሚወለዱ። እሱ ብቻው ነው የተወለደው። በጣም የሚያሳዝነን ይሄ ነበር። በቃ ብቻው የተወለደ ነው። ያሳዝነኛል። ይጮቁኑታል ብዬ ያ ሁሉ ነገር ጥሎ እንደዚህ ያደረገ። ከዛ ከብቶቼን እንዳለ ሽጦ ያለኝ አህያ ሽጦ በጎቹን ሽጦ ያንን ልጄ ልክ ከብቱን ሲሸጥ ማለት ነው ገና 10 ዓመቷ ነው። ከዛ ልክ ሊያሻሽጣቸው ሰው ሲያመጣ አይኔ አይም ብላ ማታቀው ከቡታጀራ አስብ ከኬላ ቡታጀራ ከቡታጀራ ዝዋይ ከዝዋይ መቂ ብላ ምን እንደወሰዳትም አይታወቅም። እዛ ሄዳ ልጄ ጠፋች ተብሎ የልጄ ደግሞ ጩኸት ወይኔ ልጄ በቃ አንድ ሴት ልጄ ብዬ ከዛ አክስቷ ከመቂ ተቀበለቻትና እሷ ጋር ያዘችልኝ። ልጁን ይዞት ቤቱን ዘግቶት
አሩሲ ያደገበት ሀገር ስለሆነ አሩሲ ሄደ። ያንን ከብቶቹም ያለውንም ጥርቅርቅ አድርጉ በባዶ ማለት ነው። የት ልግባ የት ልሂድ? እንግዲህ ቤቱን ተዘግተዋል። ያ ሁሉ የተከልኳቸው እንሰቶች ጠፍተዋል። በቃ እኔም አልገባም ወደዛ አልመለስም ብዬ ቁጭ አልኩኝ። አረብ ሀገር ላይ ስንት ዓመት? 5 ዓመት ሳልገባ ወደዛ ሳላያቸው ማለት ነው። 6 ዓመት 5 ዓመት ቁጭ። ይሄው ልጄ ደግሞ ታመመ ሲባል ተመልሶ ያው ልጅ መጀመሪያውን ልጅ ታመመ ተባሪኝ። በጣም እጅ ቆረጠ። በቃ እናቴ ይላል በጣም እሱ በቃ ሌላ ሆኗል። ጭንቅላቱ ይነካብሻል። እሱ በጣም ታሟል ምናምን በቃ እናቴ ብቻ ነበር የሚለው። አክስቱ ስደርስለትም እናቴን እፈልጋለሁ ሲል በቃ አንድ ነገር ይሆንብኛል ብዬልሽ የዛሬ 4ተኛ ዓመቴ ነው። አስኮ አካባቢ ነበር የሚኖረው። ከዛ እሳ ሄድኩ። ሲሄድ ልጄ በመንፈስ ተይዘዋል፣ በጣም ታመዋል፣ እጁ ቆርጧል። እና በዚህም ስልሽ እንደውም አልጨረስኩልሽ። በዚህ መከራዬን ሳይዛ እንዲህ ስሰቃይ ሲያይ አንድ ቀን ገመድ ይዞ ወጣ። እንደዚህ እዛው እያለው በጣም ተናዶ ማለት ነው። እንደዚህ መሆን እንዲህ ሲያስቃይ እንዲህ ሲል ሲቆጣ ምንም ሲያይ ከዛ አንድ ቀን ገመድ ይዞ ወጣና 8ኛ ክፍል ነው በእንጨት ላይ ተሰቀለብኝ። ከዛ ትንሽ ይሄኛው ታናሽ ወንድሙ 3 ዓመቱ ነበር እየሮጠ እሱ በላ 10 ዓመት አካባቢ ነበር እሱ። ከዛ ኳስ ገመድ ጥቢ የሚጫወቱበት አላለም፣ ኳስ በገመድ አስሮ እንደዚህ በሚጎ እሱ ትንሹን ይወዳልና እሱ አብዬ ይላል። እኔ ደግሞ ምን ባገኘውልሽ ብዬ ገበያም ላይ ዕቁብ አከፋፍላለሁ፣ ቡና ምነግዳለሁ፣ ገበያም ላይ ዕቁብ አከፋፍላለሁ። የሴት ልጅ መከራ ሁልጊዜ የማያልቅ በእውነት የኛ መከራ ያምጣው ነው። ከዛ ገመዱ አንስቶ ለካ ይዞት እየሮጠልሽ ወርዷል። ከዛ ብዬ ገመድ ይዞ ወረደ ሲለኝ ወዴት ወረደ ለዋል ወደዚህ እስከምደርስ ድረስ እንጨት ላይ ወጥቷል፣ ታንቋል። ገመዱ አንገት ውስጥ ገብቷል። አሁን አንገቱ የምታይ እንደዚህ ሰንጠረዛለሁ። እዛ ጮህን ስንጮህ ተማሪዎች አሉ በእኛ ትምህርት ቤቱ አጠገብ ነው። እየበረሩ ደርሶ እየጮሁ ያ ልጅ አውርደን እዛ በቃ ሞቷል። ስታወርደው አንገቱ ተቆርጦ ገመዱ ገብተዋል። ከዛ እግዚአብሔር ደግሞ አልቆረጠብኝም። እንዴት ይቆርጥብኛል? በህፃንነቱ እንዳይጠፋብኝ የተንከራተትኩለት ዛሬ ደግሞ በገመድ እንዳይሞትብኝ ፈጣሪን ጠበቀውና በ3 ቀኑ ይዘነው ሐኪም ቤት ሄድን። በ2 ቀኑ እሱን ደሞዝ ሊቀበል ሄዶ ነበር። በማግስቱ በፈረስ ጭነን እዛ ቦታ ደረስነው። ሐኪሙ አላክምህም አለው። ይህ እንደዚህና እቺ እናትህ ነች? አዎ። ስንተኛ ቃል አስተማረችም? አስተምራኛለች። ስንተኛ ክፍል ነህ? 8ኛ ሚኒስትሪ ጨርሻለሁ። እስኪ ላምጥቼ ነው። እና ታዲያ እንዴት ትሞታለህ? እንዴት እንደዚህ ያህል በዚህ እድሜ አስተምራለች? አዎ 8ኛ ክፍል አድርሳለች። አዎ እንዴት? ምንድን ነው ያጠፋው? ምንም በቃ እሱ ለካ ያ ሁሉ የሚሆነውና የሚፈጠረው ነገር በጭንቅላቱ ላይ አለ። እግዚአብሔር ማዳነልኝ። ያ ሁሉም ደግሞ ተመልሼ ስገባ ታሞብኛል። እሱን እንደምንም ብዬ ታክዬ እሱ እንዲድንልኝ አርጌ ድኖልኝ ተመልሼ ደግሞ 1 ወር ከ15 ቀን ነበረ እረፍት የተሰጠኝ። ተመልሼ ይቺው አረብ ሀገር መጣሁ። ከመጣሁም አልተመለስኩ። አሁን ደህና ነው። የእሱ ሚስትም አሁን በቃ የ2 ቤት ነው የማስተዳድረው። የእነሱም ቤት እኔ ነኝ ክራይ የምከፍለው፣ የኔም ልጆች የ2ቱን ክራይ የምከፍለው እኔ ነኝ። የነዛ አሁን 2 ልጆች ወልዳለች ሚስት። በቃ ላሰራላትና አረብ ሀገር ትሄድና ሰርታ ትምጣ፣ አንተን ደግሞ ታስተዳድራለች፣ ልጆቿን ታስተዳድራለች አልኩኝና አሁን ወሯ ሊሆን ነው። ሳውዲ አረቢያ ላኳት ማለት ነው ሚስቱን፣ የእሱ ሚስት እንድታግዘኝ። እስከ ዛሬ ይኸው እኔ ነኝ የረዳኋቸው ያለሁት እና
ይሄ ልጄ ለምንድን ነው? አንደኛ እግዚአብሔር ስላለኝ ነው። ይሄ ልጄ ደግሞ በእኔ ምክንያት የኔን ስቃይ አይቶ ለእንደዚህ አይነት ነገር እንትን ያለው የኔን ስቃይ አይቶ ነበር። እግዚአብሔር የተመሰገነ ይሁን። አሁን እሱም ደህና ሆኖልኝ ልጆቹን ይዞ በስነ ስርዓት አሁን ሰራተኛ የሚቀጥር መሰል ቅጥር ሲባል አልቀጥርም አለ። እንጀራው ጋግሮ ወጡን ሰርቶ የልጁን ፀጉር ሰርቶ ትምህርት ቤት እየላከ ልጆቹን ይጠብቃል። ነይ እናቴ በቃ እኔ ያሳርፍሻለሁ ነይ ይለኛል። ነይ ላሳርፍሽ፣ ነይ በቃሽ፣ ይበቃሻል። የእሱ ሚስት አብይዬ በቃ አሁን ሂጂ፣ እኔ ተረኛ አለው፣ አንቺ የከፈልሽ ዋጋ እኔ ከፍላለሁ፣ በቃ ሂጂና እረፊ ትለኛለች። እንደዚህ አይነት ደግሞ ልጅ የእሱ ሚስት ማለት ነው። ሂጂ ረፊ፣ በቃ ተረኛ ነኝ እኔ ብላ ይሄ ሁሉን አስቢ። አሁን መጨረሻ እዚህ ሀገር ከመጣው በኋላ ያ ሁሉንም በሽጦ ዛማሩ ሲሄዶ ሳይሳካለትም ያለው ብር ከጨረሰው በኋላ ተመልሶ ያ ልጅ ይዞ ተመልሶ ቡታጀራ ገባ። በቡታጀራ ቤት ተከራይቼላቸው ልጆቹን እንዲሰበስብ አድርጌ በሰብስበ ልጆች ያዝ በቃ ይዛቸው። እነዚህ ሁለት ልጆች ደግሞ ፈር እንዳይወጡ ከትእዛዝ ውጭ እንዳይሆኑ፣ ሴቷም ልጅ አንድ ነገር እንዳትሆን፣ አንተ ካለ ከጎናቸው ጥሩ ነው ብለን ቀለብ ሸምተን ቁጭ በላ ልጆቹ ይማሩ በስነ ስርዓት። ልጆቹን እያሰቃየብን፣ ልጅቷን እያሰቃየብን፣ ልጅቷን በቃ ስትወጣ ጭቅጭቅ፣ ስትገባ ጭቅጭቅ፣ ለልጅቷ ለገዛ ለወለደው ልጁ ተሰቃየች ልጅቷ ራሱ። እዛ እያየች አከራዩን ሁሉ ነገር ስለምታይ አከራዩ አንድ ነገር ወሰነች። ከዛ ይሄ ልጅ ከአቅሟ ቤታችን ከአቅመ አዳም አልደረሰች፣ ህፃናት ነች። እቺ ልጅ እንደዚህ እንትን ሲል ወይ አንድ ነገሯን ይመታታል። ምን ላርግ ብላ ስትጠይቅ ከዛ በኋላ እቺ ልጅ ቁጭ ብለ ለምን አይበላም? እንጀራ ጋግራለሁ፣ ልብሱ አጥብለታለሁ፣ ግን ይሳደባል፣ ምን ላርገው አለች። ከዛ እሺ አከራያ ጥሩ አከራይ ገጠማቸው። ቤቴ እንዳትመጣ፣ ደጄ እንዳትመጣ። እነዚህ ልጆች ፖሊስ አምጥታ ነው ያስያዘችው። ልጅቷን ሲመታት ለገዛ ልጁ ሲመጣት ፖሊስ አምጥታ አስያዘችው አከራዩዋ። ሁለተኛ እነሱ አጠገብ እንዳይደርስ ተደርጎ ይሄው አሁን ልጆቹ በስነ ስርዓት 8ኛ ክፍል ይማራሉ። እሱ የዛ የሰራሁት ቤት አለ ከላይ ገጠር ላይ ደክሜ የሰራሁት ቆርቆሮ ነበር፣ 64 ቆርቆሮ እዛ አለ። የአያቱን ቤት ትልቅ 96 ቆርቆሮ አለ፣ እዛ ይኖራል። እና ብዙ መከራዎች የምናየው ሴት ልጆች ነን። ብዙ መከራ፣ ብዙ ስቃይ። ግን ከዚህ መካከል ደግሞ የወለድናቸው ልጆች በአግባብ ምክር እናት ዋጋ መክፈል አለባት። ከቻለ እሱም ዋጋ መክፈል አለበት። እሱ ደግሞ መክፈል ካልቻለ ልጆቻችንን እናቶችን እንደዚህ አሁን በቁም ነገር እሱ በቅቶልኝ ይኸው ሳውዲ አረቢያ ሄዳ ሚስቱ ለቤቱ ታስተዳድርልኛለች ከዚህ በኋላ ማለት ነው። የዚህ ልጅ ልጆች ማየት ራሱ መታደል ነው እህቶቼ። ብዙ መከራ አለ። ሴት ልጅ የማትችለው ነገር የለም። እንደ ሴት ልጅ መከራ የሚችል ልጅ ሴት የለም። ብዙ መከራ አለ እና በዚህ መካከል አቡዬ እግዚአብሔር ይመስገን አሁን በጣም ደከመኝ ታውቂያለሽ። በቃ የአረብ ሀገሩም ስራ ደከመኝ። እዛ ጉልበቴ ደክሞ ነው የመጣሁት ኢትዮጵያ ላይ። እዛ ደክሜ ስለመጣው እዚህ 10 ዓመቴ ነው 10 ዓመቴ። በቃ አሁን እንዲህ ላለው ደግሞ እንዴ ይሄ አሁን ሄጂ ደግሞ የት ነው ማርፈው እንዴ? ቤት ሳልገዛ እኔ እዚህ አሁን ትኬት ስቆርጥ ይስቁብኛል። ይደርሰኛል ብለሽ ነው? አይድረሰኛ እንዴ ሚስኪኖች እያገዝኩ እኮ ነው እላችኋለሁ። እንዴ ስለሚደርሰኝ ብዬ አይደለም፣ ሚስኪኖች አግዛለሁ። በዚህም እግዚአብሔር ይጎበኘኛል እላችኋለሁ። ግን ሁሉንም ድካም እግዚአብሔር ካሳለፈን በልጆቻችን እናርፋለን። ልጆቻችንን በምንም ይሁን ይድላም አይድላንም ልጆች መያዝ፣ ልጆች ሰው ያለ መስጠት፣
ይህ ሰው ስላልሰጠው ነው ምረካው ልጆቼ። ጉድፈቻ ስላልሰጠው ነው የረካሁት ልጄ። ውጭ ሀገር ስላላኩት ነው ዛሬ እነዚህን እሱ የወለደው አበባን ያየሁት። እና እናትዬ ሁሉ መከራ አሳልፍ ያለው አንድ ልጅ አሁን ዱባይ እያሰራሁለት ነው። አቢባዬ ዱባይ እንዲመጣልኝ እያሰራሁለት ነው። እግዚአብሔር ደግሞ በሱ ያሳርፈኛል። እና ይሄ ነው አቢባዬ። የመጀመሪያ ልጅሽ የ27 ዓመቱ ሚስቱን ወደ ሳውዲ ወሰድሽለት። እሱ ስራ የለውም ኢትዮጵያ ውስጥ የለው። ለምን አይሰራም? ምን ይስራ? ውሰጂ ኢትዮጵያ ምን ይስራ? ምን ይሰራል? ምንም የለውም። በቃ ሳይኖረው ሚስት ያገባው ስራ ሳይኖረው ሚስት ያገባውና በ17 ዓመቱ በእኔ ብር ነው ያገባው። አቡዬ በ17 ዓመቱ ብር እየላኩ ያገባው። አዎ በ17 ዓመቱ አገባ። በ3 ዓመት ቆይታ ነው የወለደችው። አሁን እኮ የ6 እና 5 ዓመት ልጅ አለው። 2 ልጅ ነው አይደል? ሁለት ያኛው 3 ዓመቷ ያኛው 5 ዓመቷ ሳይኖረው ሚስት ምንም የለው። 2 ልጅ መውለዱ ማለት በምን ሊያስተዳድራቸው ነው? ባትኖሪ በምን ሊያስተዳድራቸው? ላይ ስራ ነበረው አቡዬ። ልብስ ይሸጥ ነበር። ይህ ልብስ አዙሮ የሚሸጡት አለ አይደል? እሱ ይሸጥ ነበር ከታመመ ጀምሮ ማለት ነው። ያም ስራ የሚባል ነገር እንትን አለው። በጣም ከባድ ነው የታመመው። በቃ ከታመመ ጀምሮ ስራ ምንም የለም። አሁን እሱ ምንም ይሁን ውሰጂኝ አንቺም የሌላ ሀገር በቃ ሊሄድና ልስራ ይላል። እሱ አሁን የእሱ ታናሽ ነው የጀመርኩለት ማለት ነው። የእሱ ታናሽ ሹፍርናም ይችላል፣ ሹፍርና ነው የሚሰራው። አሁን እዚህ ዱባይ ጀምሬለታለሁ። ስንት ዓመቱ ነው ዱባይ የጀመርሽለቱ? የእሱ ታናሽ 23 ዓመቱ 23 በ4 ዓመት ነው የሚበላለጡት። ስለዚህ የ23 ዓመቱ አላገባም አይደል? እሱ ኖ እሱ አላገባም። ኦኬ እሺ። የእሱ ታናሽስ? የ23 ዓመቱ ታናሽ ሶስተኛው ልጅሽ ሴት ናት መሰለኝ። ሶስተኛዋ ሴት ነች። ስንት ዓመቷ ነው? ሴት ነች። ስንት ዓመቷ ነው? እሷ ብዙ ቆይታለች። ወደ 18 ዓመቷ። እሱ በታሰረበት በኋላ ነው የተወለደችው። አባቴው በታሰረ በኋላ ተፈቶ ሲመጣ 18። አራተኛ ልጅሽስ? እሱ ወንድ ልጅ ነው። ስንት ዓመቱ ነው? እሱ ወደ 16 እሱ 16 ዓመቱ 16 ይማራል 8ኛ ክፍል ሚኒስትሪ ነው። አዎ እሷም ሚኒስትር ነች። እሱ በፊት በአግባቡ የሚያስተምራቸው ስላልተገኘ እኔ አሁን እዚህ ተረጋግቼ እዚሁ ከተቀመጥኩ ነው ሰብስቤ እያስተማርኳቸው ያለሁት ማለት ነው። ኦኬ እሺ። የ23 ዓመት ውስጥ አሁን ዱባይ የጀመርሽለት ትምህርት ጨርሶ ነው? 10 ጨረሰ። የሙያ መጣለት። አልማርም አለ። ኦኬ ጥሩ፣ በጣም ጥሩ። ደርሰውልሻል፣ ትልልቆች ሆነውልሻል። አንቺ ጎበዝ ጀግና እናት ነሽ። ግን አንቺስ መቼ ልታርፊ ነው አቡዬ? በጣም 3 ዓመት እቅድ አቅጃለሁ አቡዬ። አሁን ከዚህ በኋላ ማለት ነው። ከዚህ ጥር 1 ጀምሬ እቅድ አቅጃለሁ። ልትገቢ አቅጃለሁ። ጥር 1 ጀምሬ ለ3 ዓመት እዚህ ሀገር ልሰራ አቅጃለሁ። ለ3 ዓመት ከዚህ በኋላ ማለት ነው። ከ3 ዓመት በኋላ ምንም ይሁን ምንም አልሰራም። ይፈለግ ይሁን አንደኛ ልጄ ነው። ለእናንተ አሁን 42 ዓመትሽ ነው እድሜሽን ሳሰላው ከወለድሽበት ጊዜ ጀምሮ የ27 ዓመት ወጣት አድርሰሽ ነው። ጎበዝ ጀግና እናት ነሽ። ስለዚህ በ45 ዓመትሽ ትገቢያለሽ ከ3 ዓመት በኋላ። አዎ ገባለሁ። ደክሞኛል። እግሬም እያመመኝ ነው። በቃ ሰዎቹ በጣም ይወዱኛል። እዚህ ያለሁበት በጣም እመቻቸዋለሁ። ልጆቻቸው 2 መንት እያሉ በጣም ነው የሚወዱኝ እና ምንም እንትን የሚሉ አይደሉም። ያው እወጣለሁም እረፍትም አለኝ። ከ12 ሰዓት በኋላ ስራ ከ11 ሰዓት በኋላ ስራ አልሰራም። ያው ተነጋግረን ነው ከሴትዮዋ ጋር ከዚህ ማታ አልሰራልሽም ብዬ መብቴን አስከብሬ ከዛ በኋላ ቁጭ እላለሁ። እንደዚህ እናንተና አንቺ ስታወሪ አዳምጣለሁ።
እና እንደዚህ ጋር ገብቼ አንቺ የምትሰጫቸው ትምህርቶች ሁሉንም እሰማለሁ። ከአንቺ ወስጄ እንኳን ብዙ ሰው እመክራቸዋለሁ። አቢባ ጋር ሂዱና ይህን ስሙ እያልኩ ለምንድን ነው ብዙ ነገር ከአንቺ እዚህ የተማርኩት ነገር አለ። እኔ ባለፈው ያቺን እንዲያስወረድኩ አስወረድኩ ሲሉ አለቅስ ነበር። ለምንድን ነው የሚወርደው ልጅ ብዬ። እኔ ግን እግዚአብሔርን አመሰገንኩት። እንኳን ልጅን አላስወረድኩ። ይሄው ዛሬ 2 ጀግና ልጆች ወልደ በመከራም ቢሆን መከራም እኔም ባይደላኝም ዛሬ እነዚህ ልጆች ማሳደግ መታደል ነው አይደል? እነዚህ ልጆች ማድረስ ትዳር አይመቻችሁ፣ ካልተመቻችሁ አልተመቻችሁም ነው በቃ። ልጃችሁ እንዳትጥሉ፣ ልጆቻችሁ አትበትኑ፣ ለእህትም አትስጡ። መመክራችሁ ምክር ይሄ ነው። ለማንም አትስጡ። ለልጆቻችሁ ስትሉ ጥቆሩላቸው። አሁን እኔ ከፍ ብሎልኛል አይደል? አዎ ያን የከፈልኩት ዋጋ ዛሬ እያለቀሱ ነው ልጆቼ። ይሄኛው ልጄ ትንሹም እናቴ አንቺን እኔ ነኝ የማሳርፍሽ። አሁን ዱባይ ባለፈው ተበልተን የሆነ ሰው በልቶን እንደገና ደግሞ በአዲስ ነው ለዚህ በዚህኛው ደግሞ ሲያ ፋሽን አቡ ታቀኛለች አለኝ። ሲያ ፋሽን አቡ ታቀኛለች አለኝ። ሲያ ፋሽን ልጅ ነጋዴው እሱ ቪዛ ይሰራል እንዴ? አዎ እሱ አቡ ታቀኛለች። ልብስ እንደሚሸጥ ይሰራል። አሁን ይሰራል፣ እንደዚህ ይሰራለው አለ። ከዛ አቡም ታቀኛለች አለ። እሺ አልኩት እኔ በእምነት በቃ አሰራለት ብየዋለሁ። እግዚአብሔር አሁን አርፋለሁ። አቡዬ ለምንድን ነው እኔ አሁን ለእህቶች የምሰጣችሁ ምክር ምንድን ነው? ባይሆን ባልሆነ ነገር ውስጥ መጀመሪያ እኔ አሁን ያን የሚሰበስበኝ ስለሌለ ቀድመሽ ከፍለሽ መተሽ እዚህ ቤት እንዳታለቅሺ፣ ፕሮሰሱ ሲያልቅልሽ ቀድመሽ እንዳትከፍይ። አላለቅስም፣ አልቅሻለሁ። 250 ተበልቼ አልቅሻለሁ። ሌላው 250 ሺህ እንዳትበይ፣ ልጅሽ እግሩ ዱባይ ሳይረግጥ ምንም አይነት ክፍያ እንዳትፈጽሚ፣ በኋላ እንዳታለቅሽ። እሺ እሺ እማዬ። እና ሁላችሁም የምመክራችሁ ባልም ያገባችሁም ያላገባችሁም ተጠንቀቁ። ያላገባችሁ ተጠንቀቁ። የምትገቡበት ቦታ መጀመሪያ በደንብ አይታችሁ ወዩ። ያገባችሁ ደግሞ ቅድሚያ እራሳችሁን አሳልፋችሁ ለወንድ አትስጡ። በቃ ቅድሚያ ለወንድ አሳልፋችሁ አትስጡ። አርግዛችሁ ደግሞ ልጃችሁን አታስወጡ። በቃ መከራም አይታችሁ አሳድጉ። እግዚአብሔር በጣም 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 ያዝንብናል። በቃ ስለዚህ ልጅ አውጥቶ መጣል ማለት አስቡ። ለሚቀጣይ ፍሬ ስጠኝ ብንለው ይሰጠናል? እግዚአብሔር አይሰጠንም። ስለዚህ ተጠንቀቁ፣ ለሌሎችም ሸክም እንዳንሆን። እኔ ለምንድን ነው አፈር ዲሜ የበላሁት? ስንዴ ታውቂያለሽ አቡዬ? ስንዴ ሼት አይተሽ ታውቂያለሽ? የስንዴ የሚዘራ ሼት አይተሽ ታውቂያለሽ? እኔ ወልጄ ሴት ልጄ የስንዴ እሸት በሳጠብሼ በልቻለሁ። የምበላው አጥቼ አራስ አትሞትም። በቃ አትሞትም። አልሞትኩም። ችግር አልገደለኝም። ጊዜ ሲደርስ ነው የምሞተው። ችግር ያጠነክራል። አልፎ ሲወራ ደግሞ ደስ ይላል። በሰዓቱ አንቺ ብቻ ነሽ የምታውቂው ያንን ያሳለፍሽውን መከራ። ግን አልፎ ሲወራ ደስ ይላል። ግን ችግር ያልገደለ ችግር ያጠነክራል። ስላልገደለሽ ያጠነከረሽ ችግሩ። ካልገደለሽ ካልሞች ትጠነክሪያለሽ። ሌላ ምን አማራጭ አለ? ስንዴ አራስ ስንዴ ትበላለች፣ የስንዴ ሼት ትበላለች። አራስ አስቡት እንግዲህ እስኪ። የሆነ ሰው እርቦኛል የሆነ ደረቅ ነገር በላው ልትሉ ትችላላችሁ። የስንዴ እሼት አራስ ትበላለች? አትበላም። በ3 ቀን የስንዴ እሼት ጠብሼ በላው። ለምን? ለነፍሴ እንዳልሞት። ያ ምንድነው? ጥንካሬ። እግዚአብሔር የዕለታችሁ ዕለት እንጂ አትሞቱም። ከሌ በምን ሞተ ከሌ በምን ሞተች አይደለም። እግዚአብሔር የፈቀደላችሁ ቀን ነው የምትሄዱት። ግን ለልጆቻችሁ ዋጋ ክፈሉ። ለልጆቻችሁ በርቱ። ልጆቻችሁ ለሰው አትስጡ። አደራችሁ በየትኛውም በኩል